እንኳን ወደ ደብረ ታቦር መድኃኔዓለም አራቱ ጉባኤያት ምስክር ጉባኤ ቤት የአውደ ርዕይ ትዕይንት በደህና መጣችሁ። የአራቱ ጉባኤያት ምስክር ጉባኤ ቤት መነሻ ርዕይ ያለው መቼስ ርዕይ የሌለው ወይም ዓላማ የሌለው ምንም ነገር የለምና ርዕይ ያለው ርዕዩ ምንድነው ከተባለ ኦርቶዶክሳዊ ትውፊትና ዓለም አቀፍ በጎ ተጽዕኖ በመፍጠር ትውልድ አሻጋሪ የልዕቀት ጉባኤ ቤት መሆን ነው። የልህቀት ጉባኤ ቤት መሆን ነው ማለት ነው። ስለዚህ ኦርቶዶክሳዊ ትውፊት ለዓለም እንዲደርስ ለዓለም እንዲበቃ የማድረግ ዓላማን ወይም ርዕይን ይዞ የተነሳ ጉባኤ ቤት ነው ማለት ነው። ይህንን ርዕይ እሁን ለማድረግ ደግሞ ምን አሉት ከተባለ ተልእኮዎች፣ መፈጸሚያ ተልእኮዎች አሉት። ተልእኮዎቹ እንደምታዩት ጥንታዊ ትምህርትን ቀኖናንና ትውፊትን በመጠበቅና በዘመናዊ የምርምር ስልቶች በማበልጸግ ለትውልድ ማስተላለፍ ነው። ይህን ታሳቢ ያደረገ ነው ማለት ነው። ጉባኤ ቤቱ እሁን የሚያደርጋቸው እሴቶች አሉት። ትውልዱ ምን አይነት እሴት እንዲኖረው ይፈለጋል ሲባል መንፈሳዊነትን የተላበሰ ትውልድ፣ በመንፈሳዊነት የተቃኘ ትውልድ፣ ልህቀትን ወይም ደግሞ የላቀ አቅምን ገንዘብ ያደረገ ትውልድ፣ ትውፊቱን ወይም ኦርቶዶክሳዊ ትውፊቱን የሚጠብቅ ትውልድ፣ በጽናት ውስጥ አልፎ ስኬታማ የሚሆን ትውልድ፣ አገልጋይ፣ ሰውን ሁሉ የሚያገለግል ለይቶ ሳይሆን ሰው የተባለ ፍጥረትን ሁሉ የሚያገለግል ትውልድ፣ ተባባሪና ተላምዶ ወይም ሶሻል ኢንተራክሽን ያለው ትውልድ መፍጠር ነው ማለት ነው። እሴቶቹ እነዚህ ናቸው ማለት ነው። እንግዲህ እዚህ ጋር ስንመለከት ደግሞ እንደምታውቁት መምህራን የኔታ በጸሐ ዓለሙ የመጡት ከጎንደር ነው። ከጎንደር ሲመጡ ያመጧቸው ሊቀ ሊቃውንት እዝራ ሐዲስ ናቸው። ሊቀ ሊቃውንት እዝራ ሐዲስ ልጃቸውን ምክትላቸው ነበሩ። በነገራችን ላይ መምህራን የኔታ በጸሐ ዓለሙ የሊቀ ሊቃውንት እዝራ ሐዲስ ምክትል ነበሩ። እዛ ብፁዕ አባታችን አቡነ ሚካኤል ባከወት አንድ ልጅ ይስጡኝ፣ ደብረ ታቦር ላይ አራቱ ጉባኤያትን የሚያስተምር ልጅ ባከወት ይስጡኝ ብለው ብፁዕ አባታችን አቡነ ሚካኤል ሄደው ሊቀ ሊቃውንት እዝራ ሐዲስን ጠየቋቸው። ሲጠይቋቸው ልጄን ትጠብቃላችሁ አደራ ልስጣችሁ ሲሉ እጠብቃለሁ አሉ ብፁዕ አባታችን አቡነ ሚካኤል። ከዛ በኋላ ምክትላቸውን ማንን ይዘው መጡ? መምህራን የኔታ በጸሐ ዓለሙን አምጥተው ለደብረ ታቦር ሕዝብ 2001 ዓመተ ምህረት ሰጡ። 2001 ዓመተ ምህረት እንግዲህ የነበራችሁ ሲመጡ ታስታውሱ ከሆነ ታስታውሳላችሁ። ለደብረ ታቦር ሕዝብ አምጥተው ከሰጡ በኋላ ተመለሱ። ማን? አባታችን ሊቀ ሊቃውንት እዝራ ማለት ነው። ከዛ በኋላ መምህሩ መቀመጥ አልፈለጉም። የኔታ በጸሐ መቀመጥ ስላልፈለጉ ምን አደረጉ? ከምቀመጥ ብለው ዛፍ ስር ጉባኤ ጀመሩ። ይታያል አይደል? ዛፍ ስር ጉባኤ ሲጀምሩ ሁለት ችግር ገጠማቸው። አንደኛው ችግር አዋፋቱ ከላይ ከዛፉ ላይ ሆነው ኩሳቸውን እየኮሱ መጽሐፍ አበላሹባቸው። ሁለተኛው በዝናብ ወቅት ጠፈጠፉ መጽሐፋቸውን አበላሽባቸው። ምን አማራጭ ወሰዱ? አንደርግራውንድ መቃብር ቤት ውስጥ ይታያል። ይሄ አንደርግራውንድ መቃብር ቤት ውስጥ ገቡና ከዛ ጉባኤ ማለት ችምግ ብለዋል። እንደምታዩት ችምግ ካሉበት እና በዚህ መንገድ በጣም ችምግ ካሉበት ቦታ ላይ መቃብር ቤት ውስጥ እየተማሩ እያለ አንድ ችግር ገጠማቸው። በቅርብ የተቀበረ መቃብር ሽታው ጠቅላላ ተማሪዎቹን አሳመማቸው። ሲያሳምማቸው ከዛ ወጡና ወደ ተውሶ አዳራሽ መጡ። የተውሶ አዳራሽ ደግሞ ምን ነገር ገጠማቸው? ትንሽዬ አዳራሽ ናት። አዳራሿ በጣም ትንሽ ጠባብ ናት። ተጨናነቁ፣ አልችል ሲሉ ወደ ሶስተኛና አራተኛ ስቴፕ ሄዱ። ምንድነው ይሄ አራተኛው ስቴፕ? የሰንበት ትምህርት ቤቱ ስራ አስፈጻሚዎች ጋር መነጋገር ነበር። የደብረ ታቦር መድኃኔዓለም አራቱ ጉባኤያት የደብረ ታቦር መድኃኔዓለም ሰንበት ትምህርት ቤት ተማሪዎች አዳራሻቸውን ፈቀዱላቸው። ከምታዩት የተንጣለለ አዳራሽ ውስጥ ማስተማር ጀመሩ። እዚህ ጋር የምታዩት ፎቶ እዚህ ጋር መምህራን የኔታ በጸሐ ዓለሙ ናቸው። እዚህ ጋር ሊቀ ሊቃውንት እዝራ ሐዲስ ናቸው። ልጆቼ አምጥቼ ሰጥቻችሁ እንዴት ሆናችኋል ብለው ለመጠየቅ መጥተው ያገኟቸው ሰንበት ቤት አዳራሽ ውስጥ ነው። እዚህ ጋር ሆነው ሲባርኳቸው የሚያሳይ ነው ማለት ነው። ይህን ካየን የትኛውም የአብነት ትምህርት ቤት የሚጀምረው ከየት ነው? ከጎጆ ቤት ነው። ከጎጆ ቤት የተጀመረ የተማሪ ህይወት እንግዲህ ተማሪዎቻችን ዳዊቱን፣ ድጓውን፣ ጾመ ድጓውን፣ ዝማሬ መዋስቱን እና ሌሎቹንም ትምህርቶች ይማራል። ከተማረ በኋላ ወደ የት ነው የሚሄደው? ቅኔ የተማረ ተማሪ ወደ መጽሐፍ ጉባኤ ቤት ነው የሚሄደው። ምን የተማረ ተማሪ? ቅኔ ከተማረ በኋላ ወደ መጽሐፍ ጉባኤ ቤት ነው የሚሄደው። አንደኛው መስመር ወደ መጽሐፍ ጉባኤ ቤት መሄድ ነው። ስለዚህ ወደ መጽሐፍ ጉባኤ ቤቱ ሲመጣ ምን አለ ከተባለ የቁም ጽፎች ብራና ፍቆ ጥበብን፣ ስነ ጥበብን የሚያስተምረውን
ብራና ፍቆ የቁም ጽፎችን ይጽፋል። እጽዋትን ቀምሞ መድኃኒት ያዘጋጃል። ወደ ልዩ ልዩ ጥበብ አቅም ይሄዳል ማለት ነው። የተወሰኑት ተማሪዎች ወደ የት ይሄዳሉ ከተባለ ደግሞ ወደ የት ይሄዳሉ? ወደ ምንኩስናው ዓለም። ለምሳሌ ርዕሰ ሊቃውንት አባ ገብረ ኪዳን ብትመለከቷቸው ተማሪ ነበሩ። ከዛ ወደ የት ሄዱ? ወደ ምንኩስና አይደል? መነኩሴ ሆነው አሁን እያስተማሩ ነው አይደል? ጣና ቂርቆስ ላይ ይሄ አባት ምን እንጠብቅባቸዋለን? ምን እንደሚሆኑ እንፈልጋለን? ጳጳስ እንደሆኑ እንፈልጋለን። ይህ አባት አሁንም በዚህ በጵጵስናው ብቻ ሳይሆን ምን እንደሆኑ እንፈልጋለን? ፓትርያርክ። እንደዚህ አይነት ተማማን ነው ሰዎች ከየት ነው የምንጀምረው? ከጎጆ ቤት ጀምረው እስከዛ ድረስ እንጠብቅባቸው። እዚህ ጋር የምትመለከቷቸው እንግዲህ ለሳምፕል ያክል ወይም ለምሳሌ ያክል ያሉ አባቶች ናቸው። ለምሳሌ ቅዱስ ዮሐንስ አፈወርቅ ከ240 ነው ከ300 በላይ ልዩ ልዩ መጽሐፍቶችን የጻፉ አባት ናቸው። ቅዱስ ቄርሎስ ሃይማኖትን ጠብቆ በአራተኛው ጉባኤ ሃይማኖትን ጠብቆ የተገኘ አባታችን ነው። ሊቀ ሊቃውንት ዶክተር አየለ ምርጥ የቅኔ መምህር ናቸው። ምርጥ የመጽሐፍ መምህር ናቸው። ምርጥ ተመራማሪ ናቸው። እሳቸው አሉ። ከዛ ሊቀ ሊቃውንት መንክር መኮንን አሉ። የጎንደር አራቱ ጉባኤያት ምስክር ጉባኤ ቤት መምህር የነበሩት አሁን አርፈዋል። እሳቸው አሉ። የእሳቸውን ጉባኤ ቤት ማን ተረከበ? ሊቀ ሊቃውንት እዝራ ሐዲስ ናቸው አይደል? ሊቀ ሊቃውንት እዝራ ሐዲስ አሁን እያስተማሩ ያሉ ጎንደር መንበረ መንግስት አራቱ ጉባኤያት ምስክር ጉባኤ ቤትን እያስተማሩ ያሉ መምህር ናቸው። ይሄ መምህር በጣም ብዙ አይነት መምህራኖችን አፍርተዋል። ለምሳሌ ቅድም እንዳልኳችሁ መምህረ መምህራን የኔታ በጻለሙን እነ ርዕሰ ሊቃውንት አባ ገብረ ኪዳንን ሰሜን ሸዋ ጻድቃኔ ማርያም ታውቃላችሁ? ሰሜን ሸዋ እዛ አካባቢም የአራቱ ጉባኤያት ምስክር ጉባኤ ቤት መምህር አሉ። እሳቸውን የሚያፈሩ ማናቸው? ርዕሰ ሊቃውንት ሊቀ ሊቃውንት እዝራ ሐዲስ ናቸውና ስለዚህ እንዲህ ጉባኤ ቤት እየሰፋ ያለበት ሂደት ነው የሚለውን ነገር በዚህ እንመለከታለን። ቀጣው ወደዚህኛው ነው የምትሄዱት ማለት ነው። ተወሰነ በፎቶ የተደገፈ ምስል ለማሳየት ነው። እዚህ ላይ የምትመለከቱት ጉባኤ ቤቱ ከመጣ ጀምሮ እንግዲህ ክቡር የኔታ መምህረ መምህራን ከታላቁ የጎንደር መንበረ መንግስት ከኔታ ሊቀ ሊቃውንት እዝራ ያገኘናቸው ጉባኤ ቤቱ አፍርቶ ያስረከበን ታላቅ ሊቅ ናቸው። ከመጡ ጀምሮ ሊቃውንተ ቤተክርስቲያን አፍርቶ ስብከተ ወንጌል ሰባኪያን ወንጌል መምህራንን ለቤተክርስቲያኗ ከማስረከብ ባሻገር የጥምቀት የመስቀል የተለያዩ የንግስ አውደ ምሕረቶች ላይ ተገኝቶ ከማስተማር ባሻገር እያንዳንዱ ምዕመን ላይ በመድረስ ሀገርና ቤተክርስቲያንን ለማሻገር ትልቅ ማህበረሰብ እየገነቡ ትልቅ ምዕመን እያነጹ ያሉ መምህር ናቸው። ከሚያከናውኗቸው ክንውኖች መካከል በእድሜ በጾታ በትምህርት በማይረግ ለይተው ነው ጉዳይ ተኮር የሆኑ ስልጠናዎችንና ተከታታይ ትምህርቶችን እየሰጡ ያሉት። ከነዛ መካከል አንደኛው የሰራተኛ ጉባኤ ነው። የሰራተኛ ጉባኤ ማለት ራሱን ችሎ ራሱን በመምራት በማስተዳደር ላይ ያለ በየትኛውም የሥራ ዘርፍ በመንግስት ሰራተኝነት ሊሆን ይችላል፣ በንግዱ ዘርፍ ሊሆን ይችላል። ብቻ ግን ኃላፊነት ወስዶ ማህበረሰብ ቤተሰብ ለመገንባት በሁኔታ ላይ ያለውን አካል የሰራተኛ ጉባኤ መስርተው በወር አንድ ቀን ወሩ በገባ የመጀመሪያው እሁድ በደብረ ታቦር መድኃኔዓለም ይሰጣል። የጉባኤ ቤት ማለት ነው። ይህ ጉባኤ ታች የምትመለከቱት ጉባኤ ቤቱ በዋናነት ሊቃውንትን ማፍራት ነው ዓላማው ብለናል። ሊቃውንትን ማፍራት ስንል ደግሞ ከቅዳሴ ከአቋቋም ከቅኔና ከተለያዩ ሙያዎች የሚመጡ መምህራንን ለበለጠና ላደገው ትምህርት አብቅቶ ምዕመናን እንዲያንጹና ቤተክርስቲያንን በምስጢር በስብከተ ወንጌል እንዲያሻግሯት የማድረግ ስራ ነው የሚሰራው። ስለዚህ 2011 ዓመተ ምህረት ከተተከለበት ጊዜ ጀምሮ በ2015 22 ደቀ መዛሙርትን በሐዲሳትና በመጻሕፍተ ሊቃውንት ሲያስመርቅ የተመራቂዎችን ፎቶ የሚያሳይ ነው። በመሰረቱ የጉባኤ ቤት 2011 ተተከለ እንበለው እንጂ ከመቶ ዓመታት በፊት መሰረቱ የነበረ በእነ ንጉሠ ነገሥት አጼ ቴዎድሮስ ከነሱ በፊትም በነበሩ ዘመናት ሐዲስ ተክሌ፣ ብሉይ ተክሌና አለቃ ተክሌ ተብለው ስመጥር ሊቃውንት እንደነበሩ ነገር ግን በእኛ ስንፍና ጉባኤ ቤቱ ለመቶ ምናምን ዓመታት ተቋርጦ እንደቆየ እንደገና በዘመናችን ባሉ አባቶች ጥረት ደግሞ መልሶ የጉባኤ ቤት 2011 ላይ ደብረ ታቦር መድኃኔዓለም መቀመጫውን አድርጎ ስራ እየሰራ ይገኛል ማለት ነው። እዚህ የምትመለከቱት ብዙ ጊዜ ነፍስ አላቸው ብለን የማናስብ እናግዛቸዋለን ተረዳናቸው እንኳን ካል ድቃቂ ሳንቲም ብቻ ጥለንላቸው የምንሄዱ የኔ ቢጤዎች ናቸው። የኔታ መምህረ መምህራን ግን እነዚህም ለእግዚአብሔር መንግስት እንደሚያስፈልጉት በመረዳት የኔ ቢጤ ወይም ደግሞ የነዚህ የነዳያን ጉባኤ መስርተው በወር አንድ ቀን ትምህርት እየሰጡ ያው ደግሞ የኔ ቢጤዎች ስለሆኑ ለትምህርት ሲሰጠሯቸው ለዕለት ቁርሳቸው የምትሆን ሰዓታቸውን ስለሚሻማ ከባለጸጋዎች በማስተባበር ጉባኤ ቤቱ የምሳቸውን እየቻለ ሰፊ ጉባኤ እንዲማሩና አሁን እንዲያውም ንስሐ አባት ሁሉ ተመድቦላቸው ንስሐ ገብተው ስጋው ደግሞ እየተቀበሉ ያሉ በርካታ የኔ ቢጤዎችን ማፍራት ተችሏል ማለት ነው። ስለዚህ ይሄ የኔ ቢጤዎችን ጉባኤ የሚያሳይ ነው። ከታች የምትመለከቱት ጉባኤ ቤቱ ተደራሽነቱ ለዓለም ያው ወንጌል ሁላችንም እንደምናውቀው በወንጌል እንደተጻፈልን ሁሩ ወማሩ ውስተ ኩሉ አጽናፈ ዓለም ነው።
ዓለምን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸው የእግዚአብሔር መንግስት እንዲወርስ አድርጉት አይደል ወንጌል። ስለዚህ የኔታ ያንን አብነት አድርገው በተለይ ኢትዮጵያ ውስጥ ይሄ ጠረፋማ የሚባለው ክርስትና የተፈታባቸው የተዳከመባቸው አካባቢ የቤኒሻንጉል ጉሙዝ፣ የደቡብ ኦሞ፣ የአርባ ምንጭና የተለያዩ አካባቢዎች ትውልድን አምጥተው የቋንቋ ተናጋሪዎችን ማለት ነው እዚህ ደብረ ታቦር ላይ እንዲማሩና ክህነቱንም የስብከተ ወንጌሉንም እሴቱንም ኢትዮጵያዊ እሴቱንም ጭምር ሄደው ዜጎቻቸው ላይ ትውልዶች ማህበረሰባቸው ላይ እንዲደርሱና የተለያየው የጠረፋማው አካባቢ ክርስትናን መልሶ ገንዘብ እንዲያደርግ እንዲጠመቅ ከሚያደርጉት ደቀ መዛሙርት መካከል ዲያቆን ቶማስና ዲያቆን ንጉሴ ይባላሉ። መጥተው እዚህ ሲመረቁ ነው አሁን ትዳር መስርተው ከድቁና ወደ ክህነት ወደ ቅስና ተሸጋግረዋል ማለት ነው። እግዚአብሔር ይመስገን። ስለዚህ በራሳቸው ቋንቋ ካህናትን ሰባኪያን ወንጌልን አፍርቶ እንደገና መልሶ ወደ ክርስትና ማስገባት ስለሆነ ዓላማው ይሄ ነው። እነዚህም ከጠረፋማው አካባቢ አሁን ካልካቸው አካባቢዎች የመጡ ደቀ መዛሙርት ፎቶ ነው ማለት ነው። እዚህ የምትመለከቱት ደግሞ የወጣቶች ጉባኤ ነው። ይሄ ጉባኤም ተከታታይ ኮርሶች የሚሰጡበት ጉባኤ ነው ማለት ነው። ስለዚህ የሚያሳይ ነው። ከታች የምትመለከቱትና ይሄ ሁለቱ ፎቶ ደግሞ ይሄኛው የካህናት ሚስቶች የራሳቸው ጉባኤ ሰርቶላቸው ሲማሩ የሚያሳይ ነው። ይሄኛው ደግሞ የምእመናን እናቶች ነው። አስቡት፣ እናቶች ላይ መስራት ልጆች ላይ መስራት ነው። ልጆች ላይ መስራት ደግሞ ትውልድም ላይ መስራት ነው። ትውልድን ከገነባን ደግሞ ሀገርን ቤተክርስቲያን እናሻግራለን ማለት ነው። ስለዚህ አሁን እንደምታውቁት ዓለም አቀፍ ተጽዕኖ እጅግ በገዘፈበት ሴኩላሪዝሙ በጣም በገዘፈበትና ቤታችን ድረስ አንኳኩቶ በገባበት ጊዜ ልጆች ላይ ትውልድ ላይ ያለ መስራት የነገዋን የቤተክርስቲያንና የሀገር ዕጣ ፈንታ እያወቁ አሳልፎ መስጠት ነው ማለት ነው። ስለዚህ ያ እንዳይሆን የኔታ የምእመናን እናቶችን ለብቻ የካህናት ሚስቶችን ደግሞ የክህነቱን ኃላፊነት በመሸከም ክህነቱን በማሻገር የካህኑን የባለቤታቸውን አጋዥነት የትዳር እርዳታ ኃላፊነት እየወሰዱ የክህነቱም የአገልግሎቱም ተጋሪ እንደሆኑ የበለጠ በሚያሳይ መንገድ የምእመናን እናቶችን ደግሞ ኦርቶዶክሳዊ የተቀደሰ ትዳር ይዘው ኦርቶዶክሳዊ ትውልድ ገንብተው ሀገርና ቤተክርስቲያን የሚረከብ ትውልድ እንዲገነቡ የሚያስችል ጉባኤ ሲሰጥ የሚያሳይ ነው። ከዚህ የምትመለከቷቸው በረከታቸው የደረስን ብፁዕ አቡነ ኤልያስ ይባላሉ። አሁንም በሕይወት አሉ። ሀገረ ስዊድን ያሉ የስዊድንና አካባቢው ሊቀ ጳጳስ ናቸው። ነገር ግን ጉባኤ ቤቱ ዓለም አቀፍ ተልእኮ ያለው እንደመሆኑ መጠን እሱን ተረድተው እጅግ አስደስቷቸው ከስዊድን ድረስ መጥተው ጉባኤ ቤቱን እዚህ መድኃኔዓለም ሲባርኩና ታላቅ የገንዘብ ድጋፍ እያደረጉ ጉባኤ ቤቱ እዚህ እንዲደርስ እየሰሩ ያሉ አባት ናቸው። እዚህ ላይ የምታያቸው መምህር ወይም ዲያቆን ብርሃኑ አድማሱ ይባላሉ። ሁላችንም በሚዲያ እናውቃቸዋለን። ታላቅ መምህር ናቸው። አብረው መጥተው ጉባኤ ቤቱን ሲገነቡና ድጋፍ ሲያደርጉ የሚያሳይ ፎቶ ነው። ከታች የምትመለከቱት የኔታ መምህረ መምህራንን ካፈራልን የጎንደር መንበረ መንግስት መድኃኔዓለም ቤተክርስቲያን አገር ቤተክርስቲያን መከታ የሆነችላቸው ወይም ደግሞ የቤተክርስቲያን መከታ የሆኑት ታላቁ ሊቅ የኔታ ሊቀ ሊቃውንት ዕዝራ ሐዲስ የኔታ መምህረ መምህራንን ከማስረከብ ባሻገር ቦታውን መጥተው በየጊዜው ይባርካሉ፣ ኮሚቴውን ያበረታታሉ ማለት ነው። ስለዚህ ኮለኑ እንደበቀለ ጉባኤ ቤቱ መጥተው ጉባኤ ቤቱን ሲባርኩና ጸሎት ሲያደርጉ የሚያሳይ ፎቶ ነው። እንግዲህ የኔታ መምህረ መምህራን በፀሐ ዓለሙ ማለት የዚህ ርዕይ የዚህ ሐሳብ አመንጭ እኒህ ሊቅ ናቸው ማለት ነው። እዚህ የምትመለከቷቸው የህንፃ ግንባታዎች አሉት። ጉባኤ ቤቱ እንግዲህ ሲመጣ እንዳልኳችሁ ምቹ ሁኔታ ባለመኖሩ ከዛፍ ስር ነው የጀመረው ወንጌሉ ማለት ነው። ከዚያ በኋላ መቃብር ቤቶችንም የሰንበት ቤቶችንም የግቢ ጉባኤ አዳራሾችንም በትውስጥ እየተዋሰ ጉባኤውን ወንበሩን ሊቃውንቱን በማይመጥን መንገድ በብዙ እንግልት ሲንገላታ ቆይቷል። ነገር ግን ሰው ሐሳብ ካለው መስራት እንደሚቻል በሚያሳይ መንገድ የኔታ መምህረ መምህራን በዚህ ችግር ውስጥ እስከመቼ እንቀጥላለን? ስለዚህ ኮሚቴ ሰብስቡልኝ ብለው ኮሚቴውንና ባለሙያዎቹን ጠርተው ይህን ምዕመን ይዘን ከዚህ በላይ ስራ መስራት እንችላለን በማለት የህንፃ ዲዛይን እንዲወጣና አሁን የምትመለከቱት የጉባኤ ቤት ስራ ከዚህ እንዲደርስ ማድረግ ተችሏል ማለት ነው። ላይ ሁለት መንትያ ህንፃዎች ትመለከታላችሁ። ይሄኛው ጂፕላስቱ ነው። በዋናነት ሊቃውንተ ቤተክርስቲያን ለስብከተ ወንጌል መምህርነት ለማፍራት ጉባኤ የሚከናወንበት ወይም ደግሞ የጉባኤ ቤት አዳራሽ አለው። ከዛ ዲጂታል ላይብረሪ ሊቃውንቱ ሁለገቡ ነው። ዓለምን መድረስ እንዲችሉ ዘመኑን ጭምር የዋጁ ሊቃውንትን ማፍራት ይፈልጋል። ከዛ አንፃር የዲጂታል ላይብረሪ አለው። ታላቅ ቤተ መጻሕፍት አለው። የኢትዮጵያዊ ሴቶችን የምናሳይበት የቤተ ሙዚየም አለው። እሱ ብቻ ሳይሆን ደቀ መዛሙርቱ እንዳልኳችሁ ከቅኔ ከአቋቋም ከቅዳሴና ከተለያዩ የክርስቲያና ሙያዎች ነው እንደገና ለዚህ ሙያ የሚገቡት። ስለዚህ ታላላቅ ከመሆናቸው አንፃር በዩኒቨርሲቲ ደረጃ መኖሪያ ቤትም እዛው ምግብ ያስፈልጋቸዋል። እዚህ ላይ ምግብ ቤት አዳራሹ ከግራውንድ ላይ አለ። ይሄኛው ደግሞ ጂፕላስቱ የዶርሚተሪ ወይ ደግሞ የመኖሪያ አዳራሻቸው ነው። እዚህ እንደምታዩት ቀለም መቀባት ጀምሯል። የኛው ህንጻም በዚህ መንገድ የልስን ስራዎች እየተሰሩ እዚህ ደረጃ ደርሶ ይገኛል። ያው ህንጻው እንደምታውቁት እዚህ ደብረ ታቦር ዓለም መድኃኔዓለም ላይ ከቄስ አለማየሁ ወደ ላይ ስንወጣ በግራ በኩል እየተገነባ ያለው ህንጻ ማለት ነው። ስለዚህ የስራዎች ሲሰሩ ምዕመናን ሲያግዙ በጉልበት በሙያ የሚያሳይ ነው። እዚህ የምትመለከቱት የነገ መዳረሻችን ግን ይሄ ነው። በዋናነት ይሄ ዓለም አቀፍ መንፈሳዊ የትምህርት መስጫ ማዕከል ነው። ምን ማለት ነው? ከተለያዩ የዓለም ሀገራት መጥተው ዜጎች ክርስትናንም ክህነትንም ኢትዮጵያዊ ሴትንም ጭምር ተምረው በዓለም ያለውን ማህበረሰብ ሁሉ ወደ ወንጌል እንዲያመጡት እንዲያስጠምቁ የሚያስችል
ለነዚህ የውጭ ሀገር ዜጎች የትምህርት ማዕከል ሆኖ እንዲያገለግል ታስቦ እየተሰራ ያለ ነው። እንግዲህ ስራችንን ዘመኑን ከጥንቱ የአባቶቻችን ዕውቀትና ትውፊት ጋር በማዋሃድ እንደሆነ በሚያሳይ መንገድ ይሄ ዘመናዊ ህንፃ ነው። ህንፃው ግን ሲገነባ የቀደም የአባቶቻችን ጥበብ መሰረት ባደረገ መንገድ የኔታ ሐሳቡን ለባለሙያዎች ሰጡ። ባለሙያዎቹ ደግሞ በኔታ ሐሳብ መሰረት በአንድ በኩል ሲታይ የፋሲል ቤተ መንግስትን የጎንደርን፣ በአንድ በኩል ሲታይ ደግሞ ላሊበላን፣ በሌላኛው ሳይድ ሲታይ ደግሞ ህንፃው አክሱም ሐውልት እንዲያሳይ ተደርጎ ዲዛይኑ ወጥቷል። አሁን መሰረቱ ተቆፍሮ እንደምታዩት እዚህ ላይ ክረምት ላይ የተነሳ ፎቶ ነው። የተወሰነ አሁን ፍሎሩ ተሞልቶ የመሬቱ ማለት ነው። ኮለኖች ሁሉ ከፍ ከፍ ብለዋል። ስለዚህ ይሄን ህንፃ ገንብቶ ለመጨረስ 72 ሚሊዮን ብር ያስፈልጋል። እንግዲህ ባለሙያዎቹ ባወጡት የገበያ እንትን ማለት ነው። በዋናነት ግን አላማው ምንድነው ነው? ቢያንስ ከ150 ከሰባቱም አህጉር ከአሜሪካም ከአውሮፓም ከጀርመን ከአረቡ ሀገራት ጭምር የዛን ሀገር ዜጎች አምጥቶ ክርስትናን ለዓለም ለማድረስ በቋንቋቸው ክህነቱንም ስብከተ ወንጌል ስልጠናውንም ሰጥቶ ኢትዮጵያዊ ዕውቀቶችንም ጭምር ሴቶችንም ሰጥቶ ዓለምን መልሶ የእግዚአብሔርን መንግስት እንዲወርስ ለማድረግ ስብከተ ወንጌልንና ቤተክርስቲያንን ለማስፋፋት እየተገነባ ያለ ህንፃ ነው ማለት ነው። ስለዚህ ከ150 ሀገራት ላይ 150 ዜጎችን ብናመጣ እንደ መንፈሳዊ አገልግሎት ቤተክርስቲያኗን ለማሻገር ወንጌልን ለዓለም ለማድረስ እንደ ሀገርና እንደ ባለ ታሪክ ሀገር ደግሞ ኢትዮጵያን ከፍ አድርጎ የሚያሳይ በዋናነት ደግሞ ጉባኤ ቤቱ መቀመጫ የሆነለት ደብረ ታቦርና አካባቢዋን በተለያየ መንገድ የሚጠቅም ነው። በቱሪስት መስህብነት በልማት ስራዎች የስራ ዕድል ከመፍጠር ጀምሮ እነዚህ ሁለት ህንጻዎች ሲገነቡ ዝም ብለው አይደለም የተሰሩት። ቋሚና ተመላላሽ በርካታ ሰራተኞችን የስራ ዕድል መፍጠር ችሏል። ነገ ደግሞ የተገንብቶ ሲያልቅ በርካታ ሰራተኞችን ዕድል ይፈጥራል። እነዚህ 150 ዜጎች ከ150 ሀገር ሲመጡ አንዳንድ ወላጅ እንኳን ሊያደርሳቸው ይመጣ ከአውሮፓ፣ ከካናዳ፣ ከስዊድን፣ ከአሜሪካ፣ ከጀርመን፣ ከአረቡ ሀገራት አስቡት 150 ተማሪዎች 150 ወላጅ 300 የውጭ ሀገር ዜጋ ደብረ ታቦር እንዲከትም ያደርጋል ማለት ነው። ሲመረቁ ከ4 ከ5 ዓመት በኋላ ሁለት ወላጅ ሊያስመረቃቸው ቢመጣ 300 የውጭ ሀገር ዜጋ መጥቶ ኢትዮጵያ ብቻ አይደለም ደብረ ታቦር ላይ ይከትማል ማለት ነው። ስለዚህ በአጠቃላይ ደብረ ታቦር ቀድሞውንም ነገር ሃይማኖት የሚነገርባት ታሪካዊ የፍልስፍና የጥበብ ስራ የተሰራባት ጋፋት ሴባስቶፖል መድፍ ሁሉ የተመረተባት የአፄ ቴዎድሮስ ንጉሠ ነገሥት መቀመጫ የነበረች ቦታ ናት። ዛሬ ያንን መመለስ ነው ሪው ማለት ነው ተልእኮ ማለት ነውና ስለዚህ በቱሪስት መስህብነትም የስራ ዕድል በመፍጠርም ነገር ሃይማኖትን በማስፋፋትም ትልቅ ሚና ያለው ጂ+4 እና ቴራስ ያለው ዘመናዊ ህንፃ ነው። ይሄን ለመገንባት እንግዲህ ሁላችንም ርብርብ እንድናደርግ በዚሁ አጋጣሚ ጥሪያችን እያስተላለፍን ጉባኤ ቤቱን ለማገዝ እዚህ የባንክ አካውንቶች አሉ፣ እነሱንም ወስዶ ማገዝ ያስፈልጋል። በዋናነት ግን ደብረ ታቦር ደብረ ላይ መቀመጫውን ያደረገው የአራቱ ጉባኤያት ትርጓሜ ምስክር ጉባኤ ቤት ተደራሽነቱ ዓለም አቀፍ እንደሆነ ትውልድን ለመገንባትና ቤተክርስቲያኗን ለማሻገር ሚና ያለው ተቋም እንደሆነ ተረድተን አሁን የሚያገለግሉ ሰባኪያነ ወንጌልም ከዚህ እየወጡ እንደሆኑ እሳቤ ውስጥ አስገብተን በሙያም በሐሳብም በገንዘብም ጉባኤ ቤቱ ተገንብቶ ደብረ ታቦር ዓለም አቀፍ የትምህርት ማዕከል ሆና ማየት የሁላችንም ተልእኮ ስለሆነ ድርሻችሁን እንድትወስዱ ለማለት እንፈልጋለን። ይስጥልን።